እንደምን አደራችሁ? ደህና ዋላችሁ? እስቲ ደስ ያለው ሰው አሜን ይበል። እናንተ አጨበጨባችሁ ያልኩት አሜን ይበል ነበር። እኔ እግዚአብሔር የተባረከ ይሁን። አምላካችን አሁንም በዙፋን ላይ ነው ያለው። እግዚአብሔር አሁንም በዙፋኑ ላይ ነው ያለው። እግዚአብሔር ይናገራል፣ ይባርካል፣ ያጽናናል፣ መልካም ነገርን ሁሉ ያደርጋል። ስሙ የተባረከ ይሁን። ሃሌሉያ! እግዚአብሔር ይባረክ። ሰሞኑን ትልቅ የበረከት ጊዜ ነበረን። ላልነበራችሁ ቅድም ፓስተርም ጠቀስ አድርጎታል። እግዚአብሔር በቃሉ ውስጥ ኃይል ያሳልፍ ነበረ። በዝማሬ ውስጥ ኃይል ያልፍ ነበረ። በጸሎት ውስጥ ኃይል ያልፍ ነበረ። በሁሉ ነገር ውስጥ የእግዚአብሔር ኃይል እያለፈ ስራውን ይሰራ ነበር። ብዙዎች አላችሁ የኃይል የነካችሁ እዚህ ውስጥ ብዙ ሰዎች ተፈውሳችኋል። እግዚአብሔር የተመሰገነ ይሁን። ሃሌሉያ! እና ቃሎቹም ተመሳሳይነት አላቸው። ጌታ ይባረክ። ዛሬ ጠዋት የተካፈልነው ቃል አሁንም የምንካፈለው ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው የሚል ነው። ሃሌሉያ! መዝሙረ ዳዊት 34 ከቁጥር 15 እስከ 22 ያለውን እናነባለን። መዝሙረ ዳዊት 34 በቅንፍ ከ15 ጀምረን እስከ 22 ያለውን እናነባለን። የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸውና መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውን ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። ኃጢአተኞችን ክፋት ይገድላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ይቤዣል፣ በእርሱም የሚያምኑ ሁሉ አይጸጸቱም ይላል። ጻድቃን ጮኹ፣ እግዚአብሔርም ምን አላቸው? ሰማቸው፣ ከመከራቸውም ሁሉ አዳናቸው። ያድነናል። ኢትዮጵያን ያድናታል። እኛን ያድነናል። ክብርና ምስጋና ለስሙ እንስጠው። ሃሌሉያ! አሜን። ወደ አዲስ ኪዳን ሄደን አንድ አጭር ጥቅስ እናነባለን። ዕብራውያን ምዕራፍ 5 ላይ እናወጣና ቁጥር 7 እናነባለን። እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለት። ስለ ኢየሱስ ነው። እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለት። ሃሌሉያ! እንጸልያለን። ዘላለማዊና ጻድቅ የሆንክ እግዚአብሔር አባት ሆይ እንባርከሃለን። በዕድሜ ላይ እንደገና ዕድሜ ጨምረህ ይሄን ጊዜ ስለሰጠህን በቤትህ እንድንገኝ ስለፈቀድክልን ክብር ይስፋ። ጌታ ሆይ ይሄንን ሕዝብ የሰበሰብከው አንተ ነህ። ይሄንን ሕዝብ በፉጨት የጠራህ አንተ ነህ። ቅዱስ መንፈስህም ነው። አቤቱ አቤቱ በአሁን ሰዓት የሕዝብህን አእምሮ ልቦና ክፈት፣ ቃልህንም
ያለምንም ሕሊና ችግር፣ ያለምንም ክስ፣ ያለምንም ጌታ ሆይ መረበሽ መቀበል እንዲችሉ እርዳቸው። ቃልህንም ላስተላልፍ የቆምኩትን ሰው አስበኝ። በጌታ በኢየሱስ ስም እነርሱንና ራሴን ታናሽነቴን በዙፋን ፊት እሰጣለሁ። እግዚአብሔር ሆይ ሰማያት በላያችን ይከፈቱ። አቤቱ እግዚአብሔር ሆይ ድምፅህም ከላይ ይውረድ። እንደመጣም እንዲሁ ደግሞ ለሕዝብ መስጠት እንድችል እርዳኝ። ይህንንም መሠዊያ በክብር ደመና ሸፍነው፣ በእሳትህም ሙላው፣ ድምፅህም ከእሳት ውስጥ ይውጣ። እግዚአብሔር ሆይ ሁለመናችንን ተቆጣጠረው። በጌታ በኢየሱስ ክርስቶስ ስም አሜን። ስለ መጮህ የሚናገሩ ብዙ ጥቅሶች በብሉይና በአዲስ ኪዳን አሉ። ጻድቃን ስለ መጮኻቸው በተለይ አንድ ጥቅስ አለ። ኤርምያስ 33:3 ላይ ያለው ወደ እኔ ጮህ ጮህ ወደ እኔ ይለዋል እግዚአብሔር ኤርምያስን። እኔም ደግሞ የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ፣ እናገረሃለሁ ይለዋል እግዚአብሔር። ወደ እኔ ጩህ፣ መጮህ፣ ወደ እግዚአብሔር መጮህ። የኤርምያስን የመልእክት የመጨረሻ ላይ አነሳዋለሁ። ነገር ግን ወገኖች ሆይ አሁን በመጽሐፍ ቅዱስ በጠቅላላ በብሉይና በአዲስ ኪዳን ብዙ ስፍራዎች አሉ ጻድቃን የጮሁበት፣ ወደ እግዚአብሔር አምላክ ድምፃቸውን ያነሱበት ስፍራ ብዙ ነው። እግዚአብሔር የተለመናቸው ጩኸታቸውንም ሰምቶ ደግሞ ልክ ዳዊት እንዳለው መልስ የሰጣቸው ብዙ ቦታ በእግዚአብሔር ቃል ውስጥ እናገኛለን፣ እንመለከታለን። በዚህ በንባብ ክፍላችን ውስጥ መጀመሪያ ለመግቢያ ያህል አንድ ሐሳብ ማውጣት እፈልጋለሁ ከንባብ ክፍሉ። ዳዊት እንዳለው ጻድቃን ወደ እግዚአብሔር ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም አዳናቸው። አንደኛው ሐሳብ ማውጣት የምፈልገው ጻድቃንና መከራ እዚህ ላይ አብረው ተጠቅሰዋል። ጻድቅ የሆነ ሰው መከራን ሲቀበል፣ ጥሩ የሆነ ሰው መከራን ሲቀበል፣ እንደ እግዚአብሔር ፈቃድ የሚመላለስ ሰው መከራን ሲቀበል ማለት ነው። ጥያቄ አለን። ለምን? ጻድቅ ከሆነ ለምን ይቀበላል? ይሄን አይነት መከራ ለምን በሕይወቱ ያልፋል ብለን እንጠይቃለን። ምክንያቱም ወገኖች ሆይ በጠቅላላ በእግዚአብሔር ቃል ላይ ስንመለከት ይቺ ዓለም ክፋት የተሞላባት ስለሆነች ለጻድቃን አትመችም። ገዢዋም ጌታ ኢየሱስ እንዳለው የጨለማው ገዢ ዲያብሎስ ነው የሚገዛት ይቺን ዓለም። ስለዚህ አትመችም። በጽድቅ ለሚኖር ሰው ሁል ጊዜ አትመችም፣ መከራ ይመጣበታል ብሎ ይናገራል። ጌታ ኢየሱስ በዚህ ዓለም በነበረበት ጊዜ ለደቀ መዛሙርቱ ደጋግሞ አንድ የሚነግራቸው መልእክት ነበረ፣ ለመቀበል ያስቸግራቸው ነበረ። የሰው ልጅ ይሰቀል ዘንድ ይገባዋል፣ መከራን ይቀበል ዘንድ ይገባዋል የሚለው ነገር ይኮመጥጣቸው ነበረ። ጌታም በዛ ውስጥ ነበረ ያለፈው። ክርስቶስ ኢየሱስን መስለው የሚኖሩ ሁሉ ይሰደዳሉ። የስደቱ አይነት እንደ ወቅቱ፣ እንደ ጊዜው፣ እንደ ሰዓቱ፣ እንደ ሁኔታው ይለያያል። ሐዋርያው ጳውሎስ ስደትን ብዙ ያወራዋል፣ መከራን ስለመቀበል ብዙ ይናገራል። ነገር ግን ሲናገር ደስ ደስ እያለው ነው። በመከራችን አናፍርም፣ በስደታችን አናፍርም እያለ ነው። እንዲያውም በሁለተኛ ጢሞቴዎስ ምዕራፍ 2 ላይ ስንመለከት ቁጥር 3 ላይ ልጁ ጢሞቴዎስን
ይልቁንስ ናና ከኔ ጋር አብረህ መከራ ተቀበል ይለዋል። ምን አይነት ግብዣ ነው! ምን አይነት ግብዣ ነው! ናና ከኔ ጋር አብረህ መከራን እንድትቀበል እፈልጋለሁ። ምክንያቱም በዛ ውስጥ ያለውን በመከራ ውስጥ በማለፍ ውስጥ ያለውን ነገር ስለሚያውቅና ስለሚረዳ ያለውን ክብር ስለሚያውቅ ነው። አሁን የምንቀበለው መከራ ሊመጣ ካለው ክብር ጋር ሲወዳደር ምንም እንዳይደለ አስባለሁ። ምንም አይመስለኝም። ክብሩን እያየው አሁን መከራውን ሳወዳድረው ምንም አይደለም ብሎ ይናገራል። ሌላው ሁለተኛው ሐሳብ እግዚአብሔርም ሰማቸው ይላል። ይሰማቸዋል። ሃሌሉያ! በክርስቶስ ኢየሱስ ያሉትን ጌታ በጽድቅ የሚመላለሱትን ሁሉ ይሰማቸዋል። ስለዚህ ጸሎታችሁ ይሰማል፣ ተሰምቷል። ሃሌሉያ! ጸሎትን የሚሰማ ጌታ ነው። ምክንያቱም በጸሎታቸው መሃል የሚከለክል ነገር የለም። ጸሎትን የሚከለክል ነገር ሲኖር ጸሎት አይደርስም። ምክንያቱም ነቢዩ ኢሳይያስ እንዳለው የእግዚአብሔር ጆሮ ከመስማት አልደነቆረችም፣ እጁም ከማዳን አላጠረችም። ነገር ግን ኃጢአታችሁ በእናንተና በእግዚአብሔር መካከል ለይታለችና አስተካክሉ ይላል። ይሄን ግድግዳ አፍርሱ ይላል። የኃጢአታችን ግድግዳ ሁሉ በኢየሱስ ክርስቶስ ፈርሷል። ሃሌሉያ! ፈርሷል። እንግዲህ ልጠቅስ የምፈልጋቸው አብየት ሐሳቦች ሁለት ናቸው። አንደኛው እግዚአብሔር የጻድቃንን ጸሎት ለምን ይሰማል ብዬ መጠየቅ ፈለግኩ። ብዙ ነገሮች መጡብኝ። 5 የሚሆኑ ነጥቦችን እሰጣችኋለሁ። አንዳንዶቻችሁ ስለምትጽፉ፣ በነገራችሁ ላይ የመጽሐፍ ልምድ ቢኖራችሁ ጥሩ ነው። የምትቀዱም ካላችሁ ቅዱ፣ ጥሩ ነው። ሁለተኛው ጮኸው ወደ እግዚአብሔር ድምፃቸውን አሰምተው መልስ ስለመጣላቸው አንዳንድ ሰዎች እንደ ምሳሌ አድርገን የምናውቃቸውን ሰዎች ማንሳት እፈልጋለሁ። አንደኛው የመጀመሪያው አብይ ሐሳብ እግዚአብሔር ለምን ዳዊት እንዳለው የጻድቃንን ጸሎት ይሰማል። ጻድቃን ወደ እግዚአብሔር ጮኹ፣ እግዚአብሔርም ሰማቸው፣ አደመጠ። ይገርማቸዋል። እግዚአብሔር አሁን በምድር ላይ በብዙ ቢሊየን፣ ስንት ቢሊየን ነው የዓለም ሕዝብ አላውቅም፣ ከ5 ቢሊየን በላይ ነው። ነገር ግን አንድ ትንሽ በጽድቅ የሚኖረውን ሰው፣ በስርቻ ውስጥ ያለውን ሰው ያደምጠዋል፣ ይሰማዋል። ብዙ ድምጾች አሉ፣ እግዚአብሔር ግን ለይቶ ይሰማዋል። ለይቶ ያንተን ድምጽ ይሰማል። የታናናሾችን ድምጽ ይሰማል፣ ያደምጣል። እግዚአብሔር ታላቅ ነው። አንደኛው ጸሎታቸው የሚመለስበት ምክንያት ወገኖች ሆይ ወደ እግዚአብሔር ሲጸልዩ ሌላ ተለጣፊ አድርገው አይደለም፣ አማራጭ ደግሞ አስቀምጠው አይደለም፣ አልተርናቲቭ አስቀምጠው አይደለም የሚጸልዩት። ብቸኛ መልስ ሊሰጠኝ የሚችል እርሱ ብቻ ነው ብለው አምነው ነው። እግዚአብሔር ከእስራኤላውያን ጋር የነበረው ችግር እግዚአብሔርን ያዌህን ያመልኩታል፣ ግን ጣዖቶቻቸውን ደግሞ አይለቁም። ያዕቆብ እንኳን እስራኤል ተብሎ የተጠራው የእግዚአብሔር ልዑል የተባለው እግዚአብሔርን ያውቃል፣ የአብርሃም የይስሐቅ አምላክ ይላል። ነገር ግን በቤቶቹ ውስጥ ጣዖታትን ነበሩ ይላል። በኋላ ነው
ራሔል ናት አምጥታ እነዛን ጣዖታቶች ከሊያ ማነው ከነበሩበት ስፍራ ወስዳ ደብቃ በነበረችበት ጊዜ በኋላ ግን እግዚአብሔር ከተገናኘው በኋላ ደመሰሳቸው፣ አጠፋቸው ይላል። አማራጭ የለውም ለአምላኬ አለ። ብቻውን የሚኖር ብቻውን የሚሰራ ብቻውን ታምር የሚያደርግ ረዳት የማይፈልግ እግዚአብሔር ነው። እስራኤላውያን ግን ባኦልን ያስቀምጣሉ። አንዳንዴ ደግሞ ካሙሽ የሚባለውን የባዕድ ጣዖት ያስቀምጣሉ። አንዳንዴ ደግሞ የፋርስን ጣዖት ያስቀምጣሉ። እግዚአብሔርን ግን ያመልካሉ፣ ያውሄን ይሰግዱለታል። ግን ቤታቸው ውስጥ ተቀማጭ ነው። ለምን? ለማንኛውም ምናልባት ያኛው ባይሰራ ይሄ ይሰራል በሚል ያስቀምጡት ነው። ጻድቃን ሲጸልዩ እንዲህ አይነት አማራጭ አያደርጉም። ብቸኛው እግዚአብሔር ነው ብለው ነው። አሁንም ብቸኛ ነው የምትሉ አሜን በሉ ባካችሁ። ረዳት የማያስፈልገው ብቻውን ታምር የሚያደርግ ስናስቡ እንኳን አሁን በአዲስ ኪዳን አገልጋዮች ቢያገለግሉ ጥቅሙ ለራሳቸው ነው። ብናገለግል ባናገለግል ግን የእግዚአብሔር ሥራ አይጎልም። ብቻውን ታምር ማድረግ የሚችል እግዚአብሔር ነው። ሃሌሉያ! ክብር ለዚህ ጌታ ስጡልኝ ወገን። ስለዚህ ስንጸልይ ወደ እግዚአብሔር ስንጮህ ዛሬ ጣዖትም ባናስቀምጥ እከሌ እስካለልኝ አጎቴ እስካለ አባቴ እስካለ ሀብታሙ ከሌ እስካለልኝ እንዲህ የሚባለው ባለስልጣን እስካለልኝ ምን አለብኝ? በሰው ላይ አንታመን። ሰው ላይ መደገፍ በሸንበቆ ላይ እንደመደገፍ ነው፣ ይሰበራል። የማይሰበረው ጽኑ የሆነው ከብረት ይልቅ የጸናው ኢየሱስ ክርስቶስ ነው። ሃሌሉያ አሜን። ይሄንን ነው የጻድቃን ጩኸታቸው በሚጮሁበት ጊዜ በዚህ ነው። ዳዊት ራሱ በሚጮሁበት ጊዜ ወደ እግዚአብሔር ብቸኛ ልትረዳኝ የምትችል አንተ ነህ፣ ድረስልኝ ይለዋል። እግዚአብሔርም ይደርስለት ነበረ። ይድረስላችሁ ጌታ። በክፉ ቀን ይድረስላችሁ፣ በሐዘናችሁ ቀን ይድረስላችሁ፣ በተጨነቃችሁ ቀን ይድረስላችሁ። ስለ እናንተም ስለ ቤተሰባችሁም ስለ ልጆቻችሁ እግዚአብሔር ይድረስላችሁ። ክብር ለስሙ ይሁንለት። ሃሌሉያ አሜን። ሁለተኛ ጻድቃን ሲጮሁ ወደ እግዚአብሔር በመንፈስ ምሪት ነው የሚጮሁት። በመንፈስ ምሪት ነው የሚጮሁት። ጸሎት ማለት በመንፈስ የሚመራ ጸሎት ነው። ሮሜ 8 ከ26 እስከ 28 ያለው ብዙ ጊዜ የምንጠቅሰው መንፈስ ቅዱስ እንደ እግዚአብሔር ፈቃድ እንድትጸልዩ ያደርጋቸዋል። ስለ ቅዱሳን ይማልዳል፣ የእግዚአብሔርን ሐሳብ ያጸለያቸዋል ይላል። በእግዚአብሔር መንፈስ እየተመሩ ነው የሚጮሁት። መከራን መቀበል በሚያስፈልጋቸው ጊዜ ግን መከራው ውስጥ ይሄዳሉ እንጂ አድነን እንኳን ብለው አይሉም። መከራው እስኪያልቅ ድረስ ዝም ብዬ እግዚአብሔርን እታገሰዋለሁ ብሎ ኢዮብ እንዳለ ዝም ብለው እግዚአብሔርን ይጠብቁታል። አንድ ቦታ ግን ያልቃል። አሁን በመከራ ውስጥ የምትሄዱ በአንድ በሆነ ፈተና ውስጥ እየሄድኩ ነው የምትሉ እህቶቼ፣ ወንድሞቼ፣ ወገኖቼ አንድ ነገር ልንገራችሁ። አንድ ስፍራ ላይ አንድ ቦታ ላይ እግዚአብሔር አምላክ ትእዛዝ ይሰጣል፣ በቃ ይለዋል፣ ይቆማል። አይመስላችሁም? እንደ ፈሳሽ ወንዝ ውሃ አልፎ ትስቁበታላችሁ። ይሄዳል፣ ያልፋል፣
የሚያሳልፈውም ጌታ እግዚአብሔር ነው። ሃሌሉያ አሜን። ስንት ጉዳይ አለ። ይሄ ሲያልፍ ይሆን ብለን ያልነው ይሄ እንደው አልፎ ወደ ኋላ እመለከተው ይሆን ያልነው ስንት ነገር አለ። አለፈ። ማን አሳለፈው? ጌታ አሳለፈው። የዛሬውንስ ማን ያሳልፈዋል? እግዚአብሔር ያሳልፈዋል። የብርሃን ጊዜ ይመጣል። ለኢትዮጵያ አሁን የጨለማ ጊዜ ነው። የጨለማ ጊዜ ሰው ሁሉ መራመድ እንኳን አረማመድ የጠፋው ጊዜ ቢኖር አሁን ነው። ጆሮ አለው መስማት አልቻለም። አይኖቹ ያያሉ ነገር ግን ፈዘዋል። አእምሮውም ፈዟል። ነገር ግን እላቸዋለሁ ቅድም ስናገረው ነበር ጠዋት ለዮናስ እግዚአብሔር አለው አንተ ለአንዲት ቅል ተጎድተህ አኩርፈህ ቁጭ ብለሃል። እኔ ግን በነነዌ ላሉ ግራና ቀኛቸውን ለማያውቁ 120,000 ለሚሆኑ ሕዝቦች አይገደኝምን አለው። ታዲያስ 120 ሚሊዮን ለሚሆነው ሕዝብ እግዚአብሔር 120 ሚሊዮን ጊዜ ይገደዋል። ይገደዋል። ክብር ለስሙ ይሁንለት። ይገደዋል። እግዚአብሔር ይገደዋል። አዎ ይገደዋል። ጸሎት በመንፈስ ምሪት ነው። ሶስተኛ በሚጸልዩበት ጊዜ ጻድቃን በእምነት ነው የሚጸልዩት። በእምነት እግዚአብሔር ሊያደርግ እንደሚችል አውቀው ስርዓት ለመፈጸም አይደለም። የስርዓት ጸሎት አለ። የስርዓት ጸሎት ማለት ዝም ብሎ የሚነበብ ሰዎች በቃ ይላሉ እኮ ታዲያ ዞር ብለውም ደግሞ ያወራሉ። ዞር ብለውም ይራገማሉ። በልማድ የሚጸለይ ጸሎት ነው እሱ። ጻድቃን ግን ሲጸልዩ የእግዚአብሔር ኃይል አውቀው ነው። በመጠባበቅ ነው። እግዚአብሔርን ተስፋ በማድረግ የሚጠባበቁ ብለን እንደዘመር ነው። በመጠባበቅ ነው። ይጠብቃሉ። አንድ ነገር ይሆናል። ለምን? እግዚአብሔር ትልቅ ነው። ትልቅ ነው ብለው አምነው ነው። ትልቅነቱን አውቀው ነው። ዳዊት በጎልያድ ፊት በቆመበት ጊዜ ለጎልያድ ነገረው፣ አንተ ሰይፍ፣ ጦር፣ ጭሬ ይዘህ መጥተህብኛል። እኔ ግን አንተ በተገዳደርከው በሰራዊት ጌታ በእግዚአብሔር ስም መጥቼብሃለሁ። ኃይሉን አውቃለሁ አለ። ከአንተ ከያዝከው ጦር ይልቅ የበለጠ ነው። ከሰይፍ ይልቅ የበለጠ ነው። ይሄ አንድ ጭራቅ የሚያክል ጃይንት የሆነ ህዝብ ሰው በፊቱ ሲቆም ይሄ እምነት ነው። እምነት ነው ወገኖች ሆይ፣ ይሄ እምነት ነው። መቼም ቆሟል እኮ በቃ። የእስራኤልን ጦር ሁሉ እንዲህ ያንቀጠቀጠ 40 ቀን ሙሉ የተሳደበ የእስራኤልን ስም እየጠራ የ17 ዓመት ልጅ ስሩ ቆሞ እኔ መጣብሃለሁ አለ። ምንድነህ? ያንተ ኃይል ምንድነው? የኔ ኃይሌ የሰራዊት ጌታ እግዚአብሔር። ያችንም ድንጋይ ሲወነጭፋት ዘንብሎ አይደለም፣ ያምናል። የእግዚአብሔር በትር ናት ብሎ ያምናል። እንዳመነው እንደጠበቀው እንዲሁ ሆነለት። እንዳመንከው እንደጠበቅከው እንዲሁ ይሆንልሃል፣ ይሆንልሻል። ሃሌሉያ። እምነት ይጠብቃል። እምነት ይጠብቃል። የእግዚአብሔርን ኃይል በእርግጥ ያውቃል። እንደዛ አድርጎ ነው እግዚአብሔር
አንድ ጊዜ ተናገረ አለ የእግዚአብሔር ሰው። አንድ ነገር ደግሞ እኔም አውቃለሁ፣ ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ዛሬ ጠዋት አንድ ምሳሌ ስነግራቸው ነበር። እኔም አነበብኩት ብለው ሰማሁት፣ በደንብ አሁን አላስታውስም፣ ረጅም ዘመን ነው። ከሁለተኛው ዓለም ጦርነት በኋላ የሆነ ነገር ነው። አንዲት ሴት አንድ ልጇ ስትወለድ ያለ አይን ወጣ ተወለደች። የለም የኳሶቹም የሉም። ብርቱ እምነት የነበራት ሴት እችን ልጇን ጠረጴዛ ላይ ታቆመና የእምነት ቃል ትናገራታለች። ሁሉ ጊዜ በጌታ በኢየሱስ ክርስቶስ አይኖች ይፈጠራሉ፣ እች ልጅ ትመለከታለች ትላለች። ወራቶች ዓመታት ካለፉ በኋላ በሁለቱም አይኖቿ ላይ ነገር መጣ። ሃሌሉያ! አዎ እየገፋ መጣ፣ እየተሰራ መጣ፣ እየተበጀ መጣ። እግዚአብሔር የጻድቃንን እምነት ያከብራል። እመን፣ እምነትህን እግዚአብሔር ያከብረዋል። እምነት አይደክምም፣ ጊቭ አፕ አያደርግም። በፍጹም አለች እቺ ሴት፣ አላደርግም። ያ እምነት ውስጧ የነበረው ያቺ ልጅ ውብ የሆኑ እጅግ አስደናቂ የሆኑ አይኖች ወጥተው ስፍራቸውን ይዘው ቁጭ አሉ። ሃሌሉያ! ይሄ እኮ አንድ አገልጋይ ጋር እየሄደች ሆነ አይደለም። ይሄ እኮ አንድ ነቢይ ወንጌላዊ ፈልጋ የሆነ ነገር አይደለም። አምና በልቧ ሙሉ አምና ያደረገችው ነው። በቤታችሁ ውስጥ እንዲህ አይነት ነገር ተቀምጧል? ልብ የሚሰብር ነገር አለ? ከልጅ አይን መታወር ሌላ ምን የሚሰብር ነገር አለ? ንገሩኝ። አዎ 1 ዓመት ምንም አልሆነም፣ ቀጥል ጸልይ። 2 ዓመት ምንም አልሆነም፣ 3 ዓመት ምንም አልሆነም፣ ቀጥልበት። አንድ ቀን እምነትህን ያከበረ ጌታ፣ እምነትሽን የሚያከብር ጌታ ይመጣና መልስ ይሰጣል። ሃሌሉያ! ሰርፕራይዝ ያደርጋል ጌታ። ሰርፕራይዝ ማድረግ እንደሱ የሚያውቅ ማን አለ? ሃሌሉያ! ማን አለ? እግዚአብሔር የተመሰገነ ይሁን። ማን አለ? ጌታ ይመጣል ነው የምላችሁ ወገኖች፣ ይመጣል። ከቤታችሁ ሆናችሁ በሙሉ ልባችሁ አምናችሁ በቃ ጸልዩ። ስታዩ ለውጥ የለም። አንድ ቦታ ላይ ግን ሲደርስ የሰራዊት ጌታ ያዛል። ሃሌሉያ! ያዛል። ሃሌሉያ! ያዛል። አንዲት ሴት መልእክት ተቀበለች። በእኛው በዘመናችን መልእክቱ እሷም ጠይቃ አይደለም፣ አገልጋዩ በዚህ ሀገር የሆነ አይደለም። አንቺ ሴት እግዚአብሔር መንፈስ ሳገለግል ይናገረኛል፣ የዛሬ ዓመት ልጅ ታገኛለሽ ይላታል። ከስብሰባ በኋላ ትመጣለች ሴትዮዋ ሰውየው ጋር። ፓስተር በጣም ጨዋ ሴት ናት። ሰውም ፊት አልነገረችው፣ አዘነችለት መሰለኝ። ያለችው እኔ መልእክቱን ተቀብያለሁ፣ ግን ማህፀኔን ጨርሰው አውጥተውታል አለችው። ምን አለ? እኔ ማህፀንሽ ቢወጣም ባይወጣም መልእክቱ ሲመጣ የሚሆን ነገር አለ አለ። በአጭሩ መልእክቱን እንዳይረዝምብኝ ሴትዮዋ ወገኖቼ አዲስ ማህፀን ተሰጣት፣ ልጅም ተሸከመች፣ ለእግዚአብሔርም ክብር ሰጠች። ሃሌሉያ! ያረጋል። ለሱም የማያረገው ነገር የለም።
ጌታ የማያደርገው ነገር የለም። ሃሌሉያ! ክብር ለስሙ ይሁን። በእምነት ብቻ በፊቱ መቅረብ ነው። አራተኛ ጻድቃን ሲጸልዩ ሲጮሁ ለራሳቸው ብቻ አይደለም። ከመከራዬ እኔን አውጣኝ ብቻ አይደለም። በመከራ ውስጥም ላለው ይጮሃሉ። በመከራ ውስጥም ላሉ ይጮሃሉ። ታውቃላችሁ ሳሙኤል ምን አለ? ለእናንተ ባለመጸለይ እግዚአብሔርን አልበድልም አለ ለእስራኤል ልጆች። በመከራ ውስጥ ላለው ጎረቤታችሁ፣ ወንድማችሁ፣ እህታችሁ አለመጸለይ በጣም ሰልፊሽ መሆን ነው። ሁሌ ወደኛ ነው ጸሎቱ እኮ ሁሌ ወደኛ ነው። ወደኔ 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 ወደኔ። አገልጋዮች እዚህ ውስጥ አላችሁ ብዬ ተስፋ አረጋለሁ። ሙሉ ጊዜ አገልጋዮች እግዚአብሔር ሆይ ለምድራችን ሰዎችን ቀባና አስነሳ በሉ እንጂ እኔን ቀባኝ አለዛ ልሙት አትበሉ። ካልቀባኸኝ ልሙት አትበሉ። መልሱም በፈለከው መንገድ አምጣ ብላችሁ ጸልዩ። በመከራ ውስጥም ላለው ደግሞ ጸልዩ። ለምድራችን ለኢትዮጵያ በየቤታችን አለመጸለይ ኃጢአት ነው። ኃጢአት ነው። ከዚህ የባሰ ሁኔታ ውስጥ ኢትዮጵያ ልትገባ አትችልም። በጣም ትንሽ ነው የቀረን። ትንሽ እርምጃ ነው የቀረን ልንበታተን። ነገር ግን እኔ አምናለሁ በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ሐሳቤ ተስፋ የሰጠው የታመነ ነው። ኢትዮጵያ ፈጥና እጆቿን ወደ እግዚአብሔር ትዘረጋለች። አምስተኛ ጻድቃን ጸሎታቸው የሚመለሰው የሚቀርቡት ኢየሱስ ክርስቶስ ምሳሌያችን በብዙ ጩኸት በብዙ እንባ ሊያድነው ወደሚችል ሊያድነኝ ይችላል ብሎ አምኖ በብዙ ጩኸት እግዚአብሔርንም በመፍራቱ ጸሎቱ ይሰማ ነበር። አንዳንድ ጊዜ ጌታ ኢየሱስ ክርስቶስ ሌሊቱን ሁሉ ሲጸልይ እንዳደረ የተመዘገበበት ብዙ ቦታ አለ አይደል እንዴ? በጣም ብዙ ቦታ አለ። ሌሊቱንም ሁሉ ሲጸልይ አደረ። ልጠይቃችሁ፣ እናንተ ሌሊቱን ሁሉ ብትጸልዩ ምንድነው ርዕሳችሁ? ጸጉሬ ነው፣ ኮቴ ነው፣ ጫማዬ ነው፣ ሲያልቅብን ደግሞ እግር ሹራቤ ነው፣ መኪና ነው፣ ቤት ነው፣ ትዳር ነው፣ ልጆቼ ናቸው። ይህን ሁሉ ስንዘበዝብ ነው የምናድረው። ጌታ ደግሞ የሚለው ይሄን ሁሉ ጠቅልልና እግሬ ስር አስቀምጠውና ለአንተ የምሰጥ አገልግሎት አለ ይላል። አደራ ጠባቂ፣ አደራ የሚጠብቅ የማይበላ ጌታ የታመነ ነው። እመኑኝ፣ እመን። አንተ እያገለገልከው፣ አንተ ለጌታ ቆመ፣ አንቺ ጌታ እያልሽ እንዲህ በቤቱ እየተመላለሽ እግዚአብሔር ለመሳቂያ አድርጎ አሳልፎ አይሰጥሽም፣ አይሰጥህም። አዎ አይሰጥህም። ጌታ ኢየሱስ ሲጸልይ ያድር የነበረው ጠዋት የሚጠብቁት ብዙ በሽተኞች፣ ብዙ ጎስቋሎች፣ ብዙ ሕዝቦች፣ እረኛ እንደሌላቸው በጎች የሆኑ ብዙ ሰዎች ስለነበሩ እንዴት አድርጎ እንደሚያገለግላቸው ይጸልይ ነበር። ስለዚህ እነ ጴጥሮስ ሲመጡ በቤተ መቅደስ ሲገናኙ እነሱ ተኝተው አድረዋል፣ እሱ ሲጸልይ አድሯል። ጌታ እንዳሉ ተቀበላቸው፣ እንዳሉ ይቀበላቸው ነበር። አቤት ጌታ እንዴት ድንቅ አምላክ ነው! እንዴት ድንቅ አምላክ ነው! ታዲያ ሲመጣ እሱ ኃይል ከሱ እየወጣ ሰዎችን ነፃ ያወጣ ነበር።
ነፃ ያወጣ ነበር። ያ ነፃ የሚያወጣው መንፈስ ይፍሰስልን። ሃሌሉያ። በዚህ ብቻ አይደለም፣ በመላ ኢትዮጵያ ይፍሰስልን፣ ይፍሰስልን። አቤት ያ መንፈስ ቅዱስ ሲመጣ የሚኖረው ሰርፕራይዝ! ጴንጤዎች ሰርፕራይዝ ይሆናሉ፣ ካቶሊኮች ሰርፕራይዝ ይሆናሉ፣ ኦርቶዶክሱ ሰርፕራይዝ ይሆናል፣ እስላሙ ሰርፕራይዝ ይሆናል። ለምን እንደሆነ ልንገራችሁ። ስንጸልይ እኛን ነው የምናስበው። እግዚአብሔር ግን ይቻለኛል ብሎ መንፈሱን በሚለቅበት ጊዜ በቤተ ክህነት ላይ ይጥለዋል። ይኸው በካቴድራል ላይ ይጥለዋል። እኛ በማናስባቸው ሰዎች ላይ ሁሉ እግዚአብሔር ይጥለዋል። ስለዚህ እግዚአብሔርን ስለመፍራቱ ተሰማለት፣ ጸሎቱ ተሰማለት። ሁለተኛ መጽሐፍ ቅዱሳዊ ምሳሌዎቻችንን ቶሎ ቶሎ እያልኩ ነግራችኋለሁ። ሁሉንም ታውቋቸዋላችሁ ብዬ እላለሁ። ካላወቃችሁም ዛሬ ትሰሙታላችሁ። አንደኛ አጋርና እስማኤል ናቸው። እንደምታውቁ አጋር ወጣች። የ14 ዓመት ልጇን እስማኤልን ይዛ ባረገዘችም ጊዜ ጠብ ነበር ከሳራ ጋር። ልጁም ከተወለደ በኋላ ጠብ ነበር። ሳራም እንደተገፋች ነው የሚመስላት። የበኋላው ደግሞ ትንሽ አስቂኝ ነው። ልጁ ላይ ሳቀችበት። እንዴት ያለ ጉድ ነው! የምትልህን አድርግ ጎአይዳ ነው። እግዚአብሔር የሚሰራውን ያውቃል። ይዛ ወጣች። አብርሃም የምትልህን አድርግላት አለ። አቅሟዳ ውሃ ትንሽ ስንቅ ሰጠና ሂጂ አላት። ሄዱ። አለቀ ሁሉ። ምድረ በዳ ውስጥ ገቡ። የት እንደሚሄዱ አያውቁ። የት እንደሚሄዱ አያውቁ። ለምንድን ነው እግዚአብሔር አጋርን ያስባት የነበረው? የአብርሃም ዘር ውስጧ አለ። ቃል ኪዳን የተቀበለው አብርሃም ዘር ውስጧ ነበረ። ስለዚህ እሱም የአብርሃም ልጅ ነው። ከዛ በኋላ ለቅሶ ተጀመረ፣ ጩኸት ተጀመረ። መሞታችን ነው መሞታችን ነው እያሉ ጩኸት አመጡ። ሕፃኑም ይላል ራቅ ብሎ መጮህ ጀመረ። ያውም እግዚአብሔር ምን ይላል? እግዚአብሔር የሕፃኑን ድምፅ ሰማ ነው የሚለው። ለምን እንደሆነ ልንገራችሁ። ምክንያቱም ሕፃናት ጸሎታቸውን የሚከለክል ነገር የለም። ጸሎታቸውን የሚከለክል ነገር ሲጸልዩ ልቦናቸው ንጽሕና አስገራሚ ነውና። በኋላ ዓይኗን ገለጠላት ነው የሚለው። ያን ምንጭ አየች። አንዳንዴ እኮ ወገኖች ያለነው ምንጩ ላይ ነው። ዓይናችን ግን አልተገለጠም። ዓይናችን አልተገለጠም። ምንጩ ላይ ነው የቆምነው። ምንጩ ላይ ነው የቆምነው። ምንጩ ላይ ነው የቆምነው። ዓይናችን ግን አልተገለጠም። እግዚአብሔር ዓይናችንን ይግለጥልን፣ ማየት እንድንችል ያድርገን። ለሁሉ ነገር መልስ የሚሆነውን ነገር እግዚአብሔር አምላካችን ይስጠን። ይሄ ቃል በዘፍጥረት 21 ላይ ከቁጥር 14 እስከ 20 ይገኛል። ሁለተኛው እስራኤል በእስራት ውስጥ በነበሩ ጊዜ ነው። የታወቀ ነው። ከ400 ዓመት በላይ ባሮች ነበሩ በግብፅ። ከ10 ትውልድ በኋላ ነው። አቤት 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 አቤት! 10 ትውልድ፣ አንድ ትውልድ 40 ዓመት። በቃ ይሞታሉ። እንዲሁ ባሮች ሆነው ይሞታሉ፣ ያልቃሉ፣ 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 ያልቃሉ።
10ኛው ትውልድ ላይ እግዚአብሔር አምላክ ወደዚህ ሙሴ ወደሚባለው ሰው ሄደ። እረኛ በትር ይዟል። በቃ ሽንትና ኩበት እያሸተተ ወደሚኖር አውርዶ 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 እግዚአብሔር ታች ቀጥቶታል። ትፈልጋለህ አለው እግዚአብሔር ለሥራ። እግዚአብሔር አድራሻ ተሳስተ እንዳይሆን አለ። መቼም እኔን እንደማይሆን ተስፋ አደርጋለሁ አለ። እንደዛ አይነት አነጋገር ነው የሚናገረው። አንደኛ እኔ ንግግር አልችልበትም፣ አፌ ትብ ነው አለ። ሁለተኛ ሰዎቹ አይሰሙም አለ። በሌላ ሰው ላክ፣ በሌላ ሰው ላክ። እግዚአብሔር ደግሞ ያችን ጊዜ ወዳታል። እኔ አልችልም፣ እኔ ብቃት የለኝም፣ እባክህ እግዚአብሔር ሌላ ሰው ፈልግ የምትለዋን ጊዜ እግዚአብሔር ይወዳታል። አሁን ደግሞ የማየው ትውልድ ብቃት አለኝ የሚል ነው። በቃ እኔ እችልበታለሁ፣ እኔ አሪፍ ነኝ፣ እኔ ጎበዝ ነኝ፣ እኔ ምን አንሶኝ፣ እኔ አሁን የጓጓሁት የተጠማሁት የተራብኩት እኔ አልችልም፣ ለዚህ አልበቃም፣ ብቃት የለኝም የሚል ወጣት አገልጋይ ማየት በጣም እየናፈቀኝ ነው፣ ከሴቶችም ከወንዶች። እግዚአብሔር እዛ ቦታ ያድርሳችሁ። መንገዷ ኃይለኛ ናት፣ ግን እዛ ቦታ ያደርሳችኋል። እዛ ቦታ ያደርሳችኋል። ከዛ በኋላ እግዚአብሔር አምላክ በእጄ ያለው ምንድን ነው አለው። በትር ጣለው። እባብ ሆነ። አንሳው። ምልክት ነው የፈለግከው? መልሶ በትር ሆነ። እሺ፣ አንድ የነበረችው ነገር በትር ናት። እሷም ከብቶችን የሚያግድበት፣ በኋላ የእሷም ስም ተለወጠና የእግዚአብሔር በትር ተባለች። እሷንም ወረሳት እግዚአብሔር ወደ እናንተ ሲመጣ ማቆሚያ የለውም፣ ሁለመናውን ነው የሚወርሰው። አሜን እንዳላችሁ ያርግላችሁ። ሐሳብ እንደማትለውጡ ተስፋል። ያርግላችሁ ሁለመናውን። ይሄንም ለኔ ነው፣ ይሄም የኔ ነው፣ ይሄም የኔ ነው፣ ይሄን እፈልጋለሁ፣ ይሄን እፈልጋለሁ፣ ይሄን እፈልጋለሁ። ሙልጭ አድርጎ እግዚአብሔር ባዶ አድርጎ የኔ ነው የምትለው ነገር ሳይኖር ከዛ በኋላ እግዚአብሔርን ይዞ ወጣ። በሄደ ጊዜ እስራኤላውያን ጩኸታቸው በስቷል አለው። ጩኸታቸው ወደ እኔ በስቷል፣ ግፉንም አይቻለሁ፣ አድናቸው ዘንድ እወርዳለሁ፣ በአንተ ውስጥ አፍ እሆናለሁ፣ በአንተ ውስጥ እገኛለሁ። አቤት ቃሉ እንዴት ኃይለኛ ነው! አንተ እንደ አምላክ ትሆናለህ በፈርዖን ፊት፣ ወንድምህ አሮን ደግሞ እንደ ነቢይ ይሆናል። በቃ ሙሴ የት ጋር እንደተገኘ እዩ። እንግዲህ የት ጋር አድርሶታል እግዚአብሔር የክብሩን እንድትለብሱ ያድርጋችሁ ወገኖች። ፈተናውን ኃይለኛ ነው፣ ግድ የለም ታልፉታላችሁ። በጸጋ ታልፉታላችሁ፣ በጸጋ ትወጡታላችሁ። ግን ክብሩን ያልብሳችሁ፣ ያቀዳጃችሁ። ከዛ በኋላ እግዚአብሔር ሕዝቡን እንዴት ነፃ እንዳወጣ እኛ እናውቃለን። ሶስተኛ ዳዊትን እናያለን። ዳዊት ለምን ነበር የሚጸልየው? በቃ ከጠላቶቼ አድነኝ። ዳዊት እኮ ለንግስናም አይደለ ነገሩ የተነሳው፣ ነፍሱን ለማዳን ነው። የሚያውቀው ነገር የለም። የሚያውቀው ነገር ቢኖር የሳኦል አገልጋይ ነበር። ችግሩ የሰውም ዓይን ክብሩም ሞገሱም ዳዊት ላይ ሆነ። ዮሴፍ እንደዚህ ነው። የሚያውቀው እኮ ነገር የለም። ህልም አየሁ አለ፣ በየዋህነት ተናገረ፣ ስቃይ መከራውን ተቀበለ። የእግዚአብሔር ዓይን በዮሴፍ ላይ ነበረ። እግዚአብሔር እጅ በላያችሁ ላይ ሲመጣ
እንደዚህ ነው። አድነኝ ይለዋል። አድነኝ። አንዳንድ ጊዜ በቃ አለቀልኝ ይላል። በእኔና በሞት መካከል አንድ እርምጃ ነው የቀረው አለ ዳዊት። መጥፋቴ ነው። ምን እንዳደረኩም አላቅም ይላል። ምስኪን ሰው ነው። ምን እንዳደረገም አያቅም። ግን መሞት አለበት አለ ሳውል። እሱ ካልሞተ እኔ እረፍት አላገኝም አለ። እግዚአብሔር የቀባውን አያስነካም። እግዚአብሔር የቀባውን ምን አይልም? አያስነካም። እመኑኝ። ዛቻው እንዳለ ሆኖ፣ ጥላቻው እንዳለ ሆኖ፣ ስም ማጥፋቱ እንዳለ ሆኖ እግዚአብሔር የቀባው ሰው እያበበ 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 ይወጣል። ሰው ስለ እናንተ በሚሰጠው አስተያየት እባካችሁ ከሚገባው በላይ መራራ አትሁኑ። አያሳዝንም አላልኩም፣ ለእኔም ያሳዝነኛል። ግን የህይወታችሁ በቃ ይዛችሁት ያንን አትኑሩ። ጥቂት ጊዜ በኋላ ጸለያችሁ ጣሉት። የእግዚአብሔር እጅ በእናንተ ላይ ካለ ማንም አያቆማችሁም። በጠላቶቼ ፊት ለፊት ራሴን በዘይት ቀባኸው ነው። ሃሌሉያ! እግዚአብሔር ይቀባችሁ። ይህ ጉባኤ የተቀባ ጉባኤ ይሁን። ይህ ጉባኤ የተባረከ ጉባኤ ይሁን። ዛሬ ጠዋት ከወንደሰን ጋር ስንመጣ ወደ ጫፍ ላይ ስደርስ ድንገት የእግዚአብሔር ፕሬዘንስ ተሰማኝ። የተጫወትን ተራ ነገር አይ ነበረ። ጥቂት ሰዎች የሚገቡ ወደ ቸርቹ። እነዚህ ብሩካን ናቸው አለኝ እግዚአብሔር። እናንተ የተባረካችሁ ናችሁ። እናንተ ብሩካን ናችሁ። ከርግማን ያመለጣችሁ፣ ከሞት የተረፋችሁ፣ እግዚአብሔር እጁን ያደረገባችሁ የእግዚአብሔር ምርጦች ናችሁ። ደስ ሲበላችሁ በዚህ ሃሌሉያ! ሃሌሉያ! በእውነት ውስጤ ተናውጥ። እስቲ ቁሙ፣ አንድ ጊዜ ቁሙና ይሄስ የተናገርኳችሁን ነገር አስባችሁ የእግዚአብሔር ምርጥ ናችሁ። የእግዚአብሔር ልዩ ወገን ናችሁ። የእግዚአብሔር ቅባት ያረፈባችሁ ናችሁ። እግዚአብሔር የተደሰተባችሁ ሕዝቦች ናችሁ። ደስ ይበላችሁ። እስቲ በጭብጨባ በእልልታ ወገኖች ሃሌሉያ! ሃሌሉያ! ተባረኩ። ከመቀመጣችሁ በፊት አጠገባችሁ ያለውን ሰው ወይንም እህት ወንድም አንተ እግዚአብሔር ምርጥ ነህ፣ እግዚአብሔር የባረከ ነው ብላችሁ ተቀመጡ። እግዚአብሔር ይባርካችሁ። በመጨረሻም ወገኖቼ ጩኸት ስናገር ከአዲስ ኪዳን አንድ ሰው ግድ መግለጽ አለብኝ። ተቀመጡ። ጌታ ይባርካችሁ። ያም ሰው በርጤሜዎስ ነው። ዕውሩ በርጤሜዎስ ታሪኩን እናውቃለን። ሉቃስ እንደሚጽፈው ትንሽ ለየት ያደርገዋል። ማርቆስ ስሙን ይጠቅሳል፣ በርጤሜዎስ ይለዋል። ሉቃስ ግን ደስ የሚል አገላለጽ አለው። ኢየሱስም በዛ እንደሚያልፍ አውቆ ጠይቆ አወቀ። ያልፋል አሁን ጌታ። እጮሃለሁ አለ። በቃ ይህ ቀኔ ነው አለ። እጮሃለሁ። ምን ብሎ ነው የሚጮህ? የዳዊት ልጅ ሆይ ማረኝ ይለዋለሁ። ስፐርጀን የተባለው ሰባኪ ስውር ደቀ መዝሙር ይለዋል። የዳዊት ልጅ ማለት የተቀባው ክርስቶስ አንተ ነህ ማለት ነው። እንዴት አወቀ? ስለሱ እየሰማ በልቡ ያመነ ሰው ነበር። ብዙ እኮ አይነ ስውሮች አሉ በከተማው። የጮኸው ግን በርጤሜዎስ ብቻ ነው። ሌሎቹ ዝም ብለው አልፏቸዋል። ሊጮሁም አልፈለጉም። በርጤሜዎስ ግን እጮሃለሁ አለ። እጮሃለሁ።
በፍጹም የሚያቆመኝ የለም እጮሃለሁ። ለቀቀው። ደቀ መዛሙርቱም ትንሽ ነካ መታ ሊያረጉት ሞከሩ። ኧረ ተው አላቸው። ጌታ ቆመለት። አቤት ጉዞውን አቁሞ ቆመለት። ጌታ ይቁምላችሁ፣ የሰራዊት ጌታ። ሃሌሉያ። ጥሩት አለ። ጥሩት። አቤት ጌታ ሲያስጠራ ተረኛው አንተ ነህ ቢላችሁ አንተ ስዩም ና፣ ነጋ ና፣ ሄኖክ ና ቢል ጌታ ተገልጾ ምን ይውጣቸዋል? በፊቱ ቆመ። ምን ላደርግልህ ትወዳለህ? አይቀበዣዥርም፣ ያውቃል። አይ ዘንድ ማየት ነው የምፈልገው። በቃ እምነት አድነዋል። አይኑ ተገለጠ። አይኑም በተገለጠ ጊዜ መጀመሪያ ያየው ሰው ኢየሱስን ነው። ሌላ ሰው አላየም። ኢየሱስን ነው ያየው። እውር ሲበራ ይዛችሁ ታውቃላችሁ? መስቀል አይተሽ ይሆናል ምናልባት ብዙ አብረን ስላገለገል። እውር ሲበራ የመጀመሪያው 1-3 ደቂቃ ድንጋጤ ላይ ነው ያሉት። ዝም ብለው ያሉ፣ ግን አንተ ታያለም ስትሏቸው አይመልሱም። ከዛ በኋላ መናገር ይጀምራል። አዎ ይታየኛል። ከዛ ይዘረዝራሉ፣ ይናገራሉ። ይሄው ማዳሰሳቸው የናዝሬቱ ኢየሱስ ዛሬም ያልፋል በሕዝቡ መካከል። በመካከላችን ጌታ ያልፋል። የመንካቱ ፈቃድ፣ የመጮሁ ፈቃድ የናንተ ነው። ጌታ ሆይ እነካሃለሁ በሉት። እነካሃለሁ። 12 ዓመት ደም የሚፈሳት ሴት ሄደች፣ ነካችው። የምፈልገውን አግኝቻለሁ አለች። ኢየሱስ ደግሞ ከኔ ኃይል እንደወጣ አውቃለሁ አለች። ዛሬም ኃይል ይወጣል። ኃይል ይወጣል። ሃሌሉያ። ኃይል ይወጣል፣ ይነካል። እግዚአብሔር የተመሰገነ ይሁን። ኃይል ከጌታ ይወጣል። ዛሬ በዚህ ጉባኤ መካከል ኃይል ይወጣል። አዎ የምስጋና ጸሎት፣ የእምነት ጸሎት እናደርጋለን። ዛሬ መገለጥም አትጠብቁ። ኢየሱስ ያልፋል። ኢየሱስ እየጠበቃችሁ ነው። ያልፋል። ያን ጊዜ ፈውስ ይሆናል፣ ነፃነት ይሆናል፣ ሰላም ይሆናል። ክብር ለስሙ ይስጡት። ሃሌሉያ አሜን። መጨረሻ ላይ መዝጊያዬ ስለ ኤርምያስ ቃል ነው መናገር የምፈልገው። ወደ እኔ ጩህ እኔም እመልስልሃለሁ፣ ታላቅና ኃይለኛ ነገር አሳያለሁ። ምን መሰላችሁ? እንዲህ መጽሐፉን ስናየው ነው የምናውቀው። በ32ኛው ምዕራፍ ላይ ከቁጥር 6 እስከ 25 አንድ ታሪክ አለ። የኤርምያስ የአጎቱ ልጅ አናማኤል የሚባለው በአናቶት ያለውን መሬት ግዛኝ ባክህ ብሎ ይመጣል። ወቅቱ ደግሞ የባቢሎን ሰራዊት ዙሪያውን ከቧል። የተቀበለው መልእክት ኤርምያስ በአጭር ጊዜ ይገባሉ፣ ንጉሱም ግዞት ይሄዳል፣ ልጆቹ ይገደላሉ፣ ቤተ መቅደሱ ይቃጠላል፣ አገሪቷ ትርምስምሱ ይወጣል የሚል ነገር ራሱ መልእክቱን ያመጣው እሱ ነው። አሁን መጣና ይሄ ሰው ጠየቀው። እግዚአብሔር ቀድሞ ነግሮት ነበር። መጥቶ ግዛኝ ይልሃል፣ ግዛው አለው። እግዚአብሔር እንዳለው አደረገ። አንድ ጥያቄ ግን እግዚአብሔርን ጠየቀው። እኔ አልገባኝም አለ። በወዲህ ለእኔ የነገርከኝ የትንቢቱ ቃል ምድሪቱ እንደተከበበች ነው። ይሄው ባቢሎናውያን በር ላይ ነው ያሉት፣ ሰብረው ሊገቡ ነው፣ ሰሞኑን ይገባሉ እየተባለ ነው።
ወዲህ ደግሞ መሬት ግዛ ትለኛለህ። አገሪቷ እየተቃጠለች ነው። እና እኔ በጣም ኮንፊውዝድ ሆኛለሁ ነው የኤርምያስ አነጋገር። ዛሬ እኛ እንደምንለው ኮንፊውዝድ ሆኛለሁ፣ ግራ ገብቶኛል አይደለም የምንለው። እግዚአብሔር ለኤርምያስ 4 የሚሆኑ መልሶችን ሰጠው። ከመልሶቹ መካከል አንደኛው እኔ የሥጋ ለባሽ ሁሉ አምላክ ነኝ፣ ከቶ ለእኔ የሚያቅተኝ ነገር አለን? ሁለተኛው ወደ እኔ ጩኽ፣ እኔም እመልስልሃለሁ፣ ታላቅና ኃይለኛ ነገር አሳይሃለሁ። ሦስተኛ እግዚአብሔር የኛ ቅድስናችን ነው፣ ከእንግዲህ ወዲህ እግዚአብሔር በዚህ ሕዝቡን አይቀጣም ብሎ ተናገረው። አራተኛ የአብርሃም የይስሐቅ የያዕቆብን ቃል ኪዳን እጠብቃለሁ አለው። ምን ያህል ሁኔታዎች ቢከብዱ ከመጮህ ማቋረጥ እንደሌለብን ነው የሚናገረው። ጻድቃን ወደ እግዚአብሔር ጮሁ፣ እግዚአብሔር ምን አላቸው? መልሱልኝ። እንዴ እርቧቸዋል እንዴ? መልሱልኝ። ሰማቸው፣ ከመከራቸውም አዳናቸው። የኔ የእናንተ መጨረሻ ይሄ ነው። ክብርና ምስጋና፣ ታላቅነት፣ ዘላለማዊነት፣ ኃይልም ብርታትም ለአምላካችንና ለጌታችን ይሁን። አሜን። ሃሌሉያ። አሜን። ራሶቻችንን ዝቅ አድርገን እንጸልይ። እሺ፣ ሁላችን እንቆማለን። ቅድም እንግዲህ እንዳልኩት የናዝሬቱ ኢየሱስ በዚህ ያልፋል። እንጸልያለን። ስንጸልይም ደግሞ ወገኖች ሆይ ጌታ የታመማችሁ ካላችሁ እጃችሁን የሚያማችሁ ቦታ አድርጉ። በትዳር ውስጥ የምትኖሩ ክርስቲያን እህቶቼ፣ ወንድሞቼ ልጅ ከፈለጋችሁ እህቶቼ እጃችሁን በማህፀናችሁ ላይ አድርጉ። የቅባት ተሐድሶ በእኔ ላይ እንዲመጣ እፈልጋለሁ የምትሉ እጃችሁን ግንባራችሁ ላይ አድርጉ። አሁን እንጸልያለን። ዘላለማዊና ጻድቅ ሆንክ ጌታ እግዚአብሔር አምላካችን ሆይ ብሩክ ነህ። አንተ ስለ ሰጠህን ቃል እናመሰግንሃለን። ክብር ሁሉ ለአንተ ይሁንልህ። ክብሩን አንተ ውሰድ ጌታ ሆይ። በአሁኑ ሰዓት በዚህ ጉባኤ ያሉ ጥያቄዎችን ሁሉ ለመመለስ መንፈስህን እንድትልክ እጠይቅሃለሁ። የቅባት ተሐድሶ ይምጣ ጌታ ሆይ። ሕዝብ የተቀባ ይሁን። ሃሌሉያ። የታጠቀ ይሁን የኔ ጌታ። እሳት ይውረድበት፣ ኃይል ይውረድበት፣ ክብር ይውረድበት፣ ጸጋ ይፍሰስበት፣ ዘይት ይፍሰስበት። በኢየሱስ ስም የእግዚአብሔር ኃይል በእናንተ ላይ ይሁን። ሃሌሉያ። ሴፔሪት ያቆረቦራ ማላባራ ሙሮቶስ ኮላባራ ግሎሪያ ናማሳ ሃሌሉያ። የታመሙ ቢኖሩ ጌታ እጃቸውን ባደረጉበት ስፍራ ላይ ያንተ ክብር ይንካቸው። ከተለያየ በሽታ በውጭና በውስጥ ካለ ከሚታይና ከማይታይ በሽታ ነፃ አውጣቸው ጌታ ሆይ። ፈውሳቸውን የሚከለክል አንዳች ነገር ቢኖር የጌታ የኢየሱስ ክርስቶስ ደም የኢየሱስ ክርስቶስ ደም ፈጽሞ ያንሳው። ግንቡ የፈረሰ ይሁን፣ ግንቡ የፈረሰ ይሁን። በሽታቸው ይፈወስ። አንተ በሽታን ያዝሃለሁ በኢየሱስ ስም። ለቀህ ሂድ ከላያቸው ላይ ለቀህ ሂድ፣ በጌታ በኢየሱስ ለቀህ ሂድ፣ በላያቸው ላይ ለቀህ ሂድ። ታይሮድ ለቀህ ሂድ፣ ለቀህ ሂድ በጌታ በኢየሱስ ስም። ካንሰር ለቀህ ሂድ በጌታ በኢየሱስ ለቀህ ሂድ። ሜግሪን በጌታ በኢየሱስ ስም አዘዝኩ፣ ለቀህ ሂድ።
በተለያየ ስም የምትጠራ ክፉ የሆንክ በጌታ በኢየሱስ ስም የተነሳ ሁን። የተነሳ ሁን። የተነሳ እንዲህ አለኝ ጌታ ሁን። ከዚህ ቀደም የገባሁትን ቃል ኪዳን ታላላቅ ነገሮችን እንደማደርግ በዚህ ስፍራ አደርገዋለሁ። ቀኑ ቅርብ ነው፣ ሰዓቲቱ ቅርብ ነው ይላል ጌታ። ክብርና ምስጋና፣ ታላቅነት፣ ዘላለማዊነት፣ ኃይልም ብርታትም ለአምላካችንና ለጌታችን ነው። ስንቶቻችሁ የእግዚአብሔር መንፈስ በመንፈሳችሁ እንዳለፈ ተሰማችሁ? እስቲ እጃችሁ እንደዚህ አድርጉ። የተሰማችሁ ሁሉ ክብር 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 ለጌታ፣ ክብር ለጌታ፣ ክብር ለጌታ። ሃሌሉያ! እናንተ የተባረካችሁ ናችሁ። እናንተ የተወደዳችሁ ናችሁ። እናንተ እግዚአብሔር ፍቅር የፈሰሰባችሁ ናችሁ። እናንተ እግዚአብሔር ፍርድ ያመለጣችሁ ናችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን በእናንተ ላይ ያንሳ፣ ሰላምንም ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። ሕዝቡም ይላል ኢየሱስ። አዎ፣ አጠገባችሁ ያለውን ሰው አንተ የተመረጥክ ነህ እያላችሁ መሄድ ትችላላችሁ። ተባረኩ።